ምህረትሽ ምህረቴ ነው ኪዳንሽ መግቢያ በሬ ያላንቺ ርስት የለኝ ብቻዬን ተቆጥሬ ያላንቺ ርስት የለኝ ብቻዬን ተቆጥሬ ምህረትሽ ምህረቴ ነው ኪዳንሽ መግቢያ በሬ ያላንቺ ርስት የለኝ ብቻዬን ተቆጥሬ ያላንቺ ርስት የለኝ ብቻዬን ተቆጥሬ። እንደምን ቆያችሁ? ዛሬ የምንማማረው ሐዋርያው የቅዱስ ጳውሎስ መልእክት በአንደኛ ቆሮንቶስ ምዕራፍ 1 ቁጥር 31 ላይ የሚመካ በእግዚአብሔር ይመካ በሚል ርዕስ ነው። ለእኔ በዚህ ቃል እንዳስተምር ምስጢሩን ይግለጽልኝ። ለምትሰሙት ደግሞ በድጋሜ እዝነ ልቦናችሁን ይክፈትላችሁ። የመስማት ያለመስማት፣ የማየት ያለማየት ጉዳይ ስላለ ቃሉን የሚሰማ ሁሉ ሰማው፣ የሚያዩትም አዩት ማለት አይደለም። ማየት ማለት መተግበር ነው። መስማትም ማለት መፈጸም፣ አፈጻጸም፣ አሰራር ስለሆነ በምንማረው ትምህርት እኔም እናንተም በእውነት እንግዲህ የያዝነውን ዓመት እግዚአብሔር ለፈቀደለት ሁሉ እየጨረስን ነው። ለአዲሱ ዓመት አዲስ ልብና አዲስ መንፈስ ይዘን ያን ከዘመናት ከተወለድን አንስቶ እንሰራ የነበረውን አልባሌ ጥሩ ያልሆነ መጥፎ ስራ ሁሉ ተወጥ አድርገን ወደ እግዚአብሔር በመቅረብ የሚበጀንን የሚጠቅመንን ስራ እንድንሰራ የእሱ ፈቃድ ይሆንልን። የሚመካ በእግዚአብሔር ይመካለን። ቅዱስ ጳውሎስ ስሙን ጠርቶ ድኖበታል። እርሱም በመከተል ተስፋ አግኝቷል። ይሠራው የነበረው ነገር ሁሉ ከንቱ መሆኑን አውቆ እግዚአብሔር አምላክ ከእናቱ ማኅፀን የጠራውን ጌታ ለማገልገል ሁሉንም የሚጠቅመውንና ይበጀኛል፣ ይጠቅመኛል ያለውን ነገር ሁሉ ጣል አድርጎ ፊልጵስዩስ ምዕራፍ 3 ቁጥር 8 እና 9 ላይ ለእኔ ረብና ጥቅም የሆነውን ነገር ሁሉ ስለ ኢየሱስ ክርስቶስ ጣልሁት፣ ተውሁት። በኢየሱስ ክርስቶስ ሁሉን ነገር በዚህ ዓለም ይጠቅመናል ያልነውን ከምንበላው፣ ከምንለብሰው፣ ከምናጌጥበት ነገር ሁሉን ትቶ መከተል አስፈላጊ በመሆኑ ስለ እሱ ስል ስለ ቅዱስ ስሙ ሁሉን ተውሁት አለ ቅዱስ ጳውሎስ። በዚህም ነው እንግዲህ የሚመካ በእግዚአብሔር ይመካ አለ። እንደ ሰው ጥበበኞች የሆኑ ብዙዎች፣ ኃያላን የሆኑ ብዙዎች፣ ባላባቶች የሆኑ ብዙዎች አሉ። ነገር ግን እግዚአብሔር በዚህ ዓለም ያሉትን ጥበበኞች ይሽር ዘንድ የዓለምን ሞይ ነገር መረጠ። በዛ ዓለም ያለው ከእኛ በላይ ማን አለ የሚሉ ኃያላንን ያዋርድ ዘንድ የዓለምን ደካማ ነገር መረጠ። እግዚአብሔር በዚህ ዓለም ያሉ ባላባትን የሚሉትን ያሳፍር ዘንድ የዓለምን ምናምንቴ ነገር መረጠ ካለ በኋላ ነው ቅዱስ ጳውሎስ ቁጥር 30 ላይ የሚመካ በእግዚአብሔር ይመካ። መመካት ያለብን በእግዚአብሔር እንጂ በዚህ ዓለም ባለጸጎች አይደለም። መመካት ያለብን በዚህ ዓለም ባላባቶች አይደለም።
መመካት ያለብን በዚህ ዓለም ውበት አላቸው፣ ስልጣን አላቸው ብለን በፈራሽ በስባሽ ሥጋ ባላፊ ጠፊ ሀብትና ንብረት ወርቅና ብር አይደለም። ከሁሉም በላይ የሚመካ በእግዚአብሔር ይመካ ይላል ቅዱስ ጳውሎስ ስለተጠቀመበት። መቼም ሁልጊዜ የምላችሁ አቤቱ እግዚአብሔር ቸር እንደሆነ ቀምሳችሁ እዩት። ማየት ማመን ነው ትላላችሁ እናንተ አያችሁት፣ ነጋሪ የማያስፈልጋችሁም። ስለዚህ ነው ቅዱስ ጳውሎስ ዳዊት ተናገረው፣ ጴጥሮስም ደገመው፣ እግዚአብሔር ቸር እንደሆነ ቀምሳችሁ እዩት። ከዛ በኋላ ምን አለ ከእኛም ትበልጣላችሁ። ጣዕሙን ከቀመሳችሁት፣ ቸርነቱን ምሕረቱን ካያችሁት፣ አዳኝነቱን ካያችሁት፣ ሲጠሩት መድረሱን ካያችሁ ትበልጣላችሁ። እኛ ፍቅሩ ነው እንዲህ ያደረገን፣ ወደ በረሃው የሰደደን፣ ከቤተሰብ የለየን፣ ድህነትን ያስወደደን፣ መራብ፣ መጠማት፣ መንከራታት፣ መገፋት፣ መሰደብን፣ ሙቶ ተገደሉ መባልን እንድናምንበት ያደረገን ፍቅሩ ነው። ፍቅሩን ቀመሳችሁት። የጌታ ፍቅር የጌታ የሠራዊት ጌታ ከልጅም ይለያል፣ ከቤተሰብ ይለያል፣ ከባለቤት በትዳር ጓደኛ ይለያል፣ ከእናትና ከአባትም ይለያል፣ ከስልጣንም ይለያል፣ ሀብትንም ገንዘብንም ያስተዋል። የክርስቶስ ፍቅር ከሁሉም በላይ ነውና ደግሞም ዓለም ሳይፈጠር ነበረ። ዓለምን ፈጥሮ ይገዛል። ዓለምን አሳልፎ ለዘላለም ይኖራል። ታዲያ ፍጠረን ሳንለው ፈጠረን። በዝናብ አብቅሎ በፀሐይ አብስሎ ይመግበናል። ሌሊትና ቀን ክረምትና በጋን እያፈራረቀ በቸርነቱ ዞናል። እንደ ኃጢአታችን ብዛት እንደ ልቦናችን ክፋት ፈጥኖ ሳያጠፋ በቸርነቱ ይቅር ብሎ ከሃሊ ነውና መሐሪ ነውና ቸር ነውና ይዞናል። ታዲያ እንግዲህ እሱን ያልወደድን ማን? ቃሉም እንዲህ ይላል፣ እኔ እግዚአብሔር አምላካችሁ ነኝ፣ ከኔ በቀር ሌላ አምላክ አታምልኩ። መደምደሚያው ይሄ ነው። ማን ነው ማሰሪያው? መጠቅለያው ይሄ ነው። ከኔ በቀር ሌላ አምላክ የለም። እምንወደው፣ እምንከተለው፣ እምናከብረው፣ እምንሰግድለት የነበረ ያለና ለዘላለም የሚኖር እግዚአብሔር ነው። ዘጸአት ምዕራፍ 20 ከቁጥር 3 ላይ ተጽፎ ይገኝላችኋልና። ስለዚህ ጉልበት ሁሉ ለኢየሱስ ክርስቶስ ይስገድ፣ አንደበትም እግዚአብሔርን ያመስግን ተብሎ ተጽፏል። ፊልጵስዩስ ምዕራፍ 2 ቁጥር 9 እና 10 ላይ ጉልበት ሁሉ ለኢየሱስ ክርስቶስ ይንበርከክ። የኃያላኖች ጉልበት፣ የነገሥታቶች ጉልበት ለጌታ ለሠራዊት አምላክ ይንበርከክ። አንደበትም ሁሉ በባህርም በየብስም ያለው ፍጥረት ሁሉ ፈጣሪውን እግዚአብሔርን ያመስግን ተብሎ ስለተጻፈ ልናመሰግነው የሚገባ የምንወደው የወደደን እኛ ሳንወደው ሲወደደን አምላክ ለእኛ ሲል አዳም በበደለ እርሱ ክሶ ከሰማየ ሰማያት ወርዶ ከድንግል ማርያም ተወልዶ አዳም በበደለ እሱ ክሶ በቀራንዮ አደባባይ በጦር ተወግቶ ደረቱን እጅና እግሩን በችንካር ተቸንክሮ ወደ ቀድሞ ክብራችን የመለሰን ከሞት ወደ ሕይወት የመለሰን የሞት ደብዳቤያችን የቀደደልን የዘላለም ሕይወትን ያደለን እርሱ ነውና የሚመካ በእግዚአብሔር ይመካ ብሏል ቅዱስ ጳውሎስ። መመካት ያለብን በጌታ ነው፣ በኢየሱስ ክርስቶስ በድንግል ልጅ ነው መመካት ያለብን። ሌላ ሁሉ ትርፍ ነው። ሌላ ሁሉ ያልፋል፣ ይጠፋል፣ ይሻራል፣ ይሞታል። በወርቁም በብሩም ይዝጋል፣ የማያልፍ የለም። ሰማይና ምድር ያልፋሉ፣ ቃሌ ግን አያልፍም። ማቴዎስ ምዕራፍ 24 ከቁጥር 35 ላይ ሰማይና ምድር የምታዩት ይሄ የምትጎመጁበት የምትሳሱት ይሄ መሬቱም ወርቁም ጨርቁም ሹመቱም ሽልማቱም ውበቱም ሀብቱም የምትበሉት የምንጠጣው የምንለብሰው የምንኖርባት ባህሩም ይደርቃል፣ ተራራውም ይናዳል። ሰማያትም ታላቅ ትኩሳት ያልፋሉ፣ ሰማይና ምድር ያልፋሉ፣ ቃሌ ግን አያልፍም። የሚመካ በእግዚአብሔር ይመካ። መመካት ያለብን በእግዚአብሔር ነው። ትውልድ ሆይ መስመራችሁን አትሳቱ፣ እውነተኛዋን መንገድ ምረጡ፣ በእውነተኛዋ መንገድ ሂዱ፣ ለነፍሳችሁ ዕረፍት ታገኛላችሁ። ትንቢተ ኤርምያስ ምዕራፍ 6 ቁጥር 16 ላይ መንገድ ላይ ቁሙ፣
እውነተኛዋን መንገድ ምረጡ፣ በዛም ሂዱ፣ ለነፍሳችሁ ረፍት ታገኛላችሁ ተብሎ ተጽፎላችኋል። እንግዲህ የዘላለም ረፍት ለማግኘት በእምነት መጽናትን፣ በእግዚአብሔር ማመንን፣ እግዚአብሔርን መከተልን ያስፈልጋልና ሌላ ሁሉ ከንቱ ነው፣ አላፊ ነው፣ ጠፊ ነው፣ የማያልፍ የለምና የምንማማረው በዚህ ነው። ገላትያ ምዕራፍ 6 ቁጥር 14 ላይ እኔ ለዓለም በተሰቀልሁበት አለ ቅዱስ ጳውሎስ አሁንም ዓለም ለእኔ ከተሰቀለበት ከኢየሱስ ክርስቶስ መስቀል በቀር ሌላ ትምክህት ከኔ ይራቅ። ዓለም ለእኔ ከተሰቀለበት ደግሞ አለው እኔም ለዓለም ከተሰቀልሁበት ከኢየሱስ ክርስቶስ መስቀል በቀር ሌላ ትምክህት ከኔ ይራቅ። እምመካበት እምታመንበት በኢየሱስ ክርስቶስ መስቀል ነው። ሌላ ትምክህት አባቴም እናቴም ብዬ አልታመንም አለ ሐዋርያው ቅዱስ ጳውሎስ። እንዲህ ይላል ገላትያ ምዕራፍ 6 ቁጥር 14 ላይ የጻፈው ይሄንና አባቴና እናቴ ጣሉኝ፣ እግዚአብሔር ግን ተቀበለኝ አለ ነቢዩ ዳዊት። እናቴም አባቴም ወልደው ጣሉኝ። ከምን ደረሰ ምን ይበላል ብለው አላሰቡም። አውሬ ይበላ ይሆን ሰው ይደበድበ ይሆን ብለው አላሰቡም። አባቴም እናቴም ወልደው ጣሉኝ። እግዚአብሔር ግን አነሳኝ፣ እግዚአብሔር ግን አሳደገኝ፣ እግዚአብሔር ግን ጠበቀኝ፣ እግዚአብሔር ግን ከክፉ ነገር ሰወረኝ ይላል በመዝሙር 26 ቁጥር 10 ላይ እናቴም አባቴም ተውኝ፣ አባቴም እናቴም ጣሉኝ፣ እግዚአብሔር ግን ተቀበለኝ ተብሎ የተጻፈው። የሚመካ በእግዚአብሔር ይመካ ትውልድ ሆይ ትድኑ ዘንድ ትኖሩ ዘንድ የሰላም እንጀራ ትመገቡ ዘንድ የምትወዱትን እንጀራ የምትወዱትን እዚህ የምታተራመሱበትን ዳቦ ሌላ ብረቱ አይቆረጠም፣ ሌላ ህንፃው አይበላ። ለእንጀራ ብላችሁ ነው ትተራመሱ። የማይጠቅመውን ኤሳው ብኩርናውን አቃለላት። በረሃውን ወመጡ ራበኛልና ብኩርናውን በምስር ወጥ በእንጀራ ለወጣት። ዘፍጥረት ምዕራፍ 25 ከቁጥር 31 ላይ ኤሳው ብኩርናውን አቃለላት። ለአንድ ቀን ምሳ ብሎ ክብሩን አቃለለ። አንድ ቀን እንጀራ ለአንድ እንጀራ ብሎ ክብሩን አቃለለ። ስለዚህ እንጠንክር፣ እንታመን፣ በእምነታችን እንጽና፣ አካሄዳችን አይክፋ። ዘመኑ አልቋል ያሉ የዛሬ 3000 ዓመት ነቢያት እነሆ ዘመኑ የመጨረሻው ዘመን ደረስን ብለዋልና ሐዋርያትም ተናገሩ፣ ጌታም ተናገረ። ስለ ዓለም ፍጻሜ አስተማረ። የዓለም ፍጻሜ የመጨረሻው ቀን የፍርድ ቀን ክፉና በጎ የሚለይበት፣ ጻድቃንና ኃጥአን የሚለዩበት፣ በጎች ወደ ቀኝ ፍየሎች ወደ ግራ፣ መልካም የሰሩ ወደ ዘላለም ሕይወት፣ ክፉ የሰሩ ወደ ጨለማውና ጥርስ ማፋጨት ልቅሶ ወዳለበት መከራ የሚሄዱበት ጊዜው ደረሰ እያሉ ነቢያት የዛሬ 2000 ዓመትና ሐዋርያት የዛሬ 2000 ዓመት የዛሬ 3000 እና 2000 ዓመት ተናገሩ። ዛሬም ምን ደግሞ አለው የዘመን ፍጻሜ። የሰው ልጆች ልባቸው እየከፋ ከሄዱ፣ ሰዎች ሰዎችን ከካዷቸው፣ ሰዎች ሰዎችን ከጨከኑባቸው የዘመን ፍጻሜ የትንቢቱ መፈጸሚያ ማለት ይሄ ነው። ከሰው ልብ ርኅራኄ ከጠፋ፣ ከሰው ልብ ምሕረት ከጠፋ፣ ሰው ከሃዲ ከሆነ፣ ሰው ቃል ኪዳኑን ካፈረሰ የዘመኑ ፍጻሜ ነው። አመፃ ብዛት የተነሳ የብዙ ሰዎች ፍቅር ትቀዘቅዛለች። ለአሕዛብ ምስክር የሆንባቸው ዘንድ ይህ የመንግሥት ወንጌል በዓለም ሁሉ ይሰበካል። ይሄ ከተፈጸመ ዘመኑ እንደቀረበው ቁጥራልና በማቴዎስ ወንጌል ምዕራፍ 24 ከቁጥር 1 እስከ 13 ድረስ ጌታችን መድኃኒታችን ኢየሱስ ክርስቶስ በደብረ ዘይት ተራራ ለደቀ መዛሙርቱ ለሐዋርያት የተናገረው ቃል ነው። ፍቅር እየቀዘቀዘ ከሄደ፣ መተማመን ከጠፋ፣ ሰውን ሰው ካሳልፎ ከሰጠው የዘመኑ ፍጻሜ የጌታ መምጫው እንደደረሰ እወቁ ብሎ ምልክቱን ሰጥቶናል። ሁሉም ተፈጽሞ ከዚህ ደርሰናል። ቸነፈር፣ በሽታ፣ ረሃብ፣ አለመግባባት በዓለም ላይ እንዲህ ባለው ሰዓት ደርሰናል። የሚመካ ቢኖር በእግዚአብሔር ይመካ ማለት የእግዚአብሔር ቃል ይህን ይመስላል። አንደኛ ነገሥት ምዕራፍ 20 ቁጥር 10 ላይ
የሶርያው ንጉሥ ወልደ አዴር 32 ነገሥትን ይዞ ከ32 ነገሥታት ጋር ወደ ሰማርያው ንጉሥ ወደ እስራኤል ንጉሥ ወደ አክዓብ ላከበት። ንጉሥ አክዓብ ሆይ ስማ፣ ወርቅህም ጨርቅህም ብርህም ሴቶች ውበት ያላቸው ሴቶች ልጆች ሁሉ የኔ ናቸው። ተሎ ብለህ አሁኑኑ ይህን ቃል ፈጽምልኝ። በሀገሪቱ በሰማርያ በኢየሩሳሌም በእስራኤል ምድር በግዛት ያለው ወርቁም ጨርቁም ሀብቱ ሁሉ የኔ ነው አለና መልእክተኛውን ላከበት። አክዓብ የእስራኤል ንጉሥ የሰማርያው ንጉሥ ደነገጠ፣ ተጨነቀ። ንጉሥ ሆይ አለ ለወልደ አዴር ለሶርያው ንጉሥ፣ ንጉሥ ሆይ እኔም አለ እኔም የኔ የሆነ ሁሉ ያንተ ነው፣ የኔ የሆነ ሁሉ ያንተ ነው አለ። እንደገና ሌላ መልእክት ላከበት። ክፉ ሰው አይለቅም፣ ክፉ ሰው ቢጠቁለት ተጠቁልኝ ብሎ አያዝንምና ንጉሡ አክዓብ አለ ከጓደኞቹ ጋር ከ32ቱ መሳፍንትና መኳንንት ነገሥታት ጋር እየበላና እየጠጣ በደማስቆ ከተማ በሰማርያዋና በሶርያዋና ከተማ ከነገሥታቱ ጋር ጦሩን አዘጋጅቶ ተቀምጦ አሁኑን ይህን ቃል ስማ ብሎ ደግሞ ላከበት። ቤትህ ሁሉ ይመዘበራል፣ ሀብትህ ሁሉ የቤቱ ዕቃ ሁሉ፣ ሚስቶችህ ልጆችህ አይተርፉም፣ ሁሉም የኔ ናቸው አለ። ንጉሡ አክዓብ ከእስራኤል መኳንንት ጋር ምክር መከረ። ምን ይሻላል? ወርቁን አለ ከብቶችን፣ በሬውን፣ የማሳውን አዝመራ፣ የበረቱን ከብት፣ በቤተ መዛግብት ያለውን ወርቅና ብሩን ሁሉ ፈቀድሁለት፣ ውሰድ አልሁት። አሁን ደግሞ ቤትህ ውስጥ ያለው ነገር ሁሉ ይመዘበራል፣ ይበረበራል በማለት ተናገረ። ይህንን አትፍቀድለት አሉት የእስራኤል መኳንንት። ወዲያውኑ የሰማይ አምላክ እግዚአብሔር ነቢዩን ላከለት። ወደ እስራኤል ንጉሥ ወደ አክዓብ ነቢዩን ላከለት። ንጉሡ አክዓብ ሆይ አይዞህ፣ አትፍራ። ሰፊውን የሰማርያን ሰፊውን የሶርያን ነገሥታት ቁጥራቸው እንደ ትቢያ ይሆን የማይቆጠር የሶርያን ነገሥታት ቁጥራቸውንና ኃይላቸውን ታያለህን አለው። አዎ ጌታ፣ እነሱም ሁሉ ዛሬ በእጅህ እሰጥሃለሁ። ይሄ ሰማይ አምላክ ነው፣ ውጊያው እግዚአብሔር ነውና እነሱ ቢደነፉ እነሱ ቢፈክሩ ሀብትህን፣ ንብረትህን፣ ሚስቶችህን፣ ልጆችህን ቢሉህ ዛሬ 32ቱን ነገሥታት በእጅህ አስረክብሃለሁ አለና የሰማይ አምላክ እግዚአብሔር ለአክዓብ ላከበት። እንዴ ሰልፉን ማን ይጀምር? እነዚህ 32 ነገሥታት ለማየት እንኳን እንዳንበጣ የበዙ እንዴት ከፊታቸው ቆማለሁ? ሰልፉን ማን ይጀምራል? አንተ ጀምረው፣ እኔ ከአንተ ጋር ነኝ ያለ የሠራዊት ጌታ እግዚአብሔር። አንተ ጀምረው፣ የሚደርስብህ የሚነካ የለም፣ እኔ ከአንተ ጋር ነኝ አለ። ያ ጊዜ እንግዲህ እግዚአብሔር ጋር ከመድኃኒዓለም ከኢየሱስ ክርስቶስ ጋር ከሠራዊት ጌታ ከእግዚአብሔር ጋር ሆኖ አክዓብ ውጊያውን ጀመረ። ወዲያውኑ በጥቂት ጊዜ ውስጥ የሶርያን ነገሥታት 32ቱን ነገሥታት ተቆጣጠራቸው። የሚመካ በሰይፍ ወይም በጎራዴ በጉልበት ሳይሆን የሚመካ በእግዚአብሔር ይመካ። መመካት ያለብን በእግዚአብሔር ነው። 32ቱን ነገሥታት በአንዱና በሁለቱ ሲጨነቅ አክዓብ የወልደ አዴርን ሰራዊት ሁሉ ተቆጣጥሮ ሶርያን ወሯታል። ሶርያን ድል አድርጓል። እንግዲህ መመካት ያለብን በእግዚአብሔር ነው ወገኖች። በከንቱ አንታበይ፣ በከንቱም አንሳሳት። በዓለም ዙሪያ ያላቸው ወገኖች ሀብታችሁ ቢበዛ ሁሉንም ጥለነው እንሄዳለን፣ በወርቁና ጨርቁም አይከተለና። እውቀትም ቢኖራችሁ ሁሉም ነገር ከእውቀት ከፍለን እናውቃለን ያለ ሐዋርያው ቅዱስ ጳውሎስ። ከእውቀት ከፍለን የምናውቅ እኛ የኛ እውቀት ውሱን ነው፣ ከኛ በላይ እውቀት አለና። ያወቀ ቢኖር አወኩ ብሎ ሊመካ አይገባውም። እውቀት የእግዚአብሔር ነው።
እግዚአብሔር የጥበበኞችን ጥበብ ከንቱ እንደሆነ ያውቃል ተብሏል በመዝሙር 93 ቁጥር 11 ላይ። መዝሙረኛው ዳዊት እግዚአብሔር የጥበበኞችን ጥበብ ከንቱ እንደሆነ ያውቃል። እውቀት ፍጻሜው ከእግዚአብሔር ነው እንጂ የሰው እውቀት ትንሽ ናትና በመዝሙር 93 ቁጥር 11 ላይ እንዲህ የሚል ተጽፏልና ከእውቀት ከፍለን እናውቃለን። በአንደኛ ቆሮንቶስ ምዕራፍ 13 ቁጥር 8 ላይ ከእውቀት ከፍለን እናውቃለን። ትንቢት የሚናገር ቢኖር ሌላም እውቀት ያለው ቢኖር ሁሉም ነገር ያልፋል። እምነት፣ ተስፋ፣ ፍቅር ጸንተው ይኖራሉ። ከሁሉም በላይ ፍቅር ትበልጣለች። ፍቅር ናት ለዘላለም የምትኖረው። ሁሉም አወቅን የምንለው ነገር ሁሉ ያልፋል። ደግሞም ከእውቀት በላይ እውቀት አለ። እኔ ያወቅኩ ቤተሰው ከእውቀት በላይ እውቀት አለ። እውቀትን ሁሉ ማወቅ የሚችል የለም። ከእውቀት ከፍለን እናውቃለን እንዳለው እንግዲህ የሚመካ ቢኖር በእግዚአብሔር ይመካ። ሐዋርያው ያዕቆብ በመልእክቱ በምዕራፍ 1 ቁጥር 5 ላይ እንዲህ ይላልና ማንም ሰው ከእናንተ ውስጥ ቃሉን ከምትሰሙት መጽሐፉን ከምታነቡት የዚህ አገልግሎት ከደረሳችሁ ከእያንዳንዳችሁ ማንም ከእውቀት የጎደለው የሚመስለው ቢኖር እውቀት ጎሎኛል፣ ትምህርት አንሶኛል፣ አልተማርኩም፣ አላወቅኩም፣ እውቀት የለኝም የሚል ቢኖር እነሆ ሳይነፍግ ከሚለግስ ለስጦታ ሁሉ ዋጋ ከማይፈልግ እነሆ በነፃ ከሚያድል ቸርና ይቅር ባይ ከሆነ ከእግዚአብሔር ይለምን። እግዚአብሔር እውቀትን ይገልጽለታል። እግዚአብሔር እውቀትን ይሰጠዋል። እግዚአብሔር ለጋስ ነው። እግዚአብሔር መሐሪ ነው። እግዚአብሔር የሰው ፊት አይቶ ያዳላ። እግዚአብሔር ይቅር ባይ ነው። እግዚአብሔር ድሃና ሀብታም አይለይም። እግዚአብሔር ለለመኑት ሁሉ ይሰጣል። እግዚአብሔር የሁሉ አባት ነው። ማንም ሰው እውቀት ጎደለኝ፣ እውቀት የለኝም፣ ትምህርት አልገባኝም የሚል ቢኖር ወደ ሰማይ አምላክ ወደ እግዚአብሔር ይለምን። እውቀትን የሚገልጽ እሱ ነውና ለእነ ዕዝራ የሚገልጽላቸው፣ ለእነ ቅዱስ ያሬድ የሚገልጽላቸው 7 ዓመት ፊደል መቆጠር ያቃተውን እርሱ ሲፈልግ በዚህ ተገልገል በዚህ አገልግል ብሎ ሲፈቅድ ይገልጻል። እሱ ራሱ የሚጠቅመን ከሆነ የሚነፍገን ነገር የለም። የማይጠቅመንን ነገር ደግሞ መስጠት አይፈልግም ጌታ። በማይጠቅመን ነገር እንድንጎዳ አይፈልግም። የሚጠቅመን ከሆነ ግን በእውነት የእውቀትን ጽዋ ያጠጣል እግዚአብሔር። ማንም እውቀት የጎደለው፣ ማንም ደካማ፣ ማንም ተስፋ የቆረጠ፣ ማንም በዚህ ዓለም መጠጊያ መድረሻ የለኝም ያለ ቢኖር እግዚአብሔርን ይለምነው። እግዚአብሔርን ተስፋ ያደርግ፣ በእግዚአብሔር ይታመን፣ እሱ የሚፈልገውን ሁሉ ይሰጣልና በማለት የሚመካ በእግዚአብሔር ይመካ ብለን ነው ምናናገራቸው። ትንቢተ ኤርምያስ ምዕራፍ 9 ቁጥር 32 ላይ እንዲህ የሚል ቁጥር 23 ላይ እንዲህ የሚል ተጽፏልና ነቢዩ ኤርምያስ እንዲህ አለ፣ ማንም ሰው ጥበበኛ የሆነ ቢመስለው በጥበቡ አይመካ፣ ባለጸጋ በብልጥግናው በሀብቱ አይመካ፣ ጉልበታምን ኃያላኖችን በጉልበታቸው በኃይላቸው አይመኩ። በኃይላቸው ኃይል አለ ብለው አንድ ቀን ጉንፋን ቢይዛቸው ኩሽሽሌ እሾህ አጣጥ ቢወጋቸው መቆም ባይችሉት ጉልበታምን አይበሉ። ሀብትም ደግሞ ከእናቱ ማህፀን ሲወጣ ብርና ወርቅ ይዞ የተወለደ ስለሌለ እኔ ባለጸጋ ነኝ ሀብታም ነኝ ብለው በሀብታቸው አይመኩ እያለ ነው እንግዲህ የሚያብራራልን። ኃያላኖችን በኃይላቸው አይመኩ። እውቀት አለን የሚሉትም እውቀት እግዚአብሔር ስለሆነ አዋቂዎች ነን ብለው አይመኩ። ነገር ግን ለሁሉ የሚሰጥ ለጋስ፣ ይቅር ባይ፣ ቸር፣ መሐሪ፣ የለመኑትን የሚሰጥ የነገሩትን የማይረሳ ሕያው እግዚአብሔርን ያስበው፣ ሕያው እግዚአብሔርን ይጥራው፣ በእግዚአብሔር ይታመን። እኔ እግዚአብሔር በዚህ ደስ ይለኛል፣ በዚህ ደስ ይለኛል። በእውነት ያመኑትን ሰዎች ወዳቸዋለሁ። እግዚአብሔር ያደርግልናል፣ እግዚአብሔር ይሰጠናል። እግዚአብሔር ለጋስ ነው፣ እግዚአብሔር ሁሉን ቻይ ነው። እግዚአብሔር የለመኑትን ይሰጣል ብለው ለሚያምኑት እንዲህ አይነቶችን ሰዎች ከለመኑት በላይ ይሰጣቸዋል። ለምኖ ይሰጣችኋል፣ በር አንኳኩ ይከፈትላችኋል። እሹ ታገኛላችሁ። በማቴዎስ ወንጌል ምዕራፍ 7 ቁጥር 7 ላይ
መለመን ነው። ተግቶ መለመን፣ ተግቶ መጠየቅ ነው። እግዚአብሔር የለመኑትን ከለመኑት በላይ ይሰጣልና በእኔ የሚያምን እኔ የማደርገውን ያደርጋል ከዛም የበለጠ ያደርጋልና። በዮሐንስ ወንጌል ምዕራፍ 14 ቁጥር 12 ላይ በእሱ ካመነ እኔ የማደርገውን ታደርጋላችሁ ተብላችኋል፣ ከዛም የበለጠ ትችላላችሁ ተብላችኋል። ቅን ልቡናን የሚያስፈልግ አልታደለም። የሰው ልጅ ጠማማ ሆነ፣ ተንኮለኛ ሆነ፣ ክፉ ሆነ፣ በጎ ሆኖ በጎ ነገር እንደማግኘት፣ ቅን ሆኖ የቀና ነገር እንደማግኘት፣ ሰላምን ፈልጎ የሰላም እንጀራ እንደመመገብ የሰው ልጅ እድሉን ዘጋው በራሱ። የሰው ልጅ በራሱ እድሉን አጠረው፣ መንገዱን አጠረው። ቅን ልቦና ቢኖረን እግዚአብሔር ካሰቡት በላይ ባልታሰቡት ሰዎች ላይ ያልታሰበ ስራ ይሰራል። ከሰው ልቦና ያልታሰበ በሰው አእምሮ ያልተመረመረ አዳዲስ ነገሮች ይፈጥራል እግዚአብሔር። በወደቁት፣ በተጣሉት፣ በታናናሾች፣ በዝቅተኞች ዓለም በገፋቻቸው ላይ ሰው እያደረ ጌታ ታምራቱን ይገልጻል። ስለዚህ የሚመካ በእግዚአብሔር ይመካ። ርዕሳችን ይህ ነው። ትምህርታችንን ይህን ይመስላል። መመካት በእግዚአብሔር ነው። ልንመካ ቢገባን እሱ ሁሉ ፈጥሮ የሚገዛ ያለና ለዘላለም የሚኖር በመንግስቱ ሽረት የሌለበት በሕይወቱ ሞት የማይታሰብ በባህሪው ክፋት የሌለ በስጦታው ንፍገት የማይለይ ድሃና ሀብታም የማይለይ እውነትን የሚፈርድ እውነተኛ ፈራጅ መማለጃ ጉቦ የማይፈልግ ጌታ እንዲህ አይነት ጌታ ነው ያለና እንዲህ አይነት አምላክ ዋሻ ገብተው የለመኑት በዋሻም አለ። ቤተ ክርስቲያን ቢለመኑት ቤተ ክርስቲያን አለ። ቤተ መንግስቱ በቅን ልቦና ቢለመኑት ከዛም አለ። ባህር ሆኖ ቢለምኑት ማዕበሉ እየታወከ ሞገዱ እየደነፋ ቢለምኑት ከዛም አለ። የሰማይ አምላክ እግዚአብሔር ለእሱ የሚሳነው ነገር የለምና እንግዲህ ወገኖቼ የሚመካ በእግዚአብሔር ይመካ። ኤርምያስ ምዕራፍ 9 ቁጥር 23 ላይ አዎ ሀብት ቢኖራችሁ እውቀት ቢኖራችሁ ጥበብ ቢኖራችሁ አትመኩ፣ መመካት በእግዚአብሔር ዝናብ አይምታችሁ ግን ዝናብ አይምታችሁ በማለት ነው ያስተማረን። ወንጌላዊ ማርቆስ ወንጌል መንግሥት እንደጻፈው ማርቆስ ወንጌል ምዕራፍ 10 ቁጥር 24 ላይ ወንጌላዊ ማርቆስ ይላልና እንዲላል ቅዱስ ማርቆስ ወንጌላዊ ማርቆስ እነሆ ስለ ባለጸጋው ስለዛ ያለህን ሲቀለውጠህ ተከተለኝ ሲለው ያለህን ሲቀለውጠህ ተከተለኝ ባለው ጊዜ ለገንዘቡ ሳስቶ ለገንዘቡ ጎብኝቶ ለገንዘቡ ሳስቶ ከጌታ ፍቅር ለተለየው ሰውዬ ባለጸጋ የእግዚአብሔር መንግሥት ይወርሳል ማለት ባለጸጋ ሀብታም ወደ እግዚአብሔር መንግሥት ይገባል ማለት ግመል ጎርመርቴ ቀዳዳ ትጎልታለች ማለት ነው እያለ ከነገራቸው በኋላ በእውነት በገንዘብ የሚመካ ገንዘቡን የሚያስብ ሰው እነ እግዚአብሔር መንግሥት እንደማይወርስ አስረግቶናል ቃሉ። ገንዘብን ተስፋ የሚያደርግ በገንዘቡ የሚታመን በወርቁና በጨርቁ ተስፋ የሚያደርግ ሰው መንግሥተ ሰማያት ይገባል። መመካት ያለብን የመንግሥቱ ወራሾች እንድንሆን እግዚአብሔርን ማመን፣ እግዚአብሔርን ተስፋ ማድረግ፣ እሱን ስሙን መጥራት ነው። እናቴም አባቴን ጣሉኝ፣ እግዚአብሔር ግን ተቀበለኝ። ዘፍጥረት ምዕራፍ 28 ከቁጥር 10 እስከ መጨረሻው በቁጥር 1 ላይ ይጀምራል። ያዕቆብ ከአባቱና ከእናቱ ተለይቶ አባታችን ያዕቆብ ከአባቱና ከእናቱ ተለይቶ ወደ ካራን በሁለት ወንዞች መካከል ወዳለችው ወደ ሶርያ ወደ እናቱ ወንድም ወደ ላባ ጉዞ ጀመረ። ጠላቱ ምቀኛው አሳዳጁ ወንድሙ ኤሳው ነበር። ኤሳው ሲያሳድደው ዛሬ ከምድር ላይ አታድርም፣ አልምርህም፣ አልተውህም ብሎ ሲፈክርበት አባት ይስሐቅም ልጅ ሆይ አንተ ከከነዓን ሴቶች ሚስት ማግባት የለብህም። እናቱ እንዲህ አለችው፣ ያዕቆብ
ወንድም ሳይከተለው በፊቱም ሆነ በኋላው ወንድም አክስት አጎት ሳይከተለው የአባትና የእናቱን አገር ትቶ በሁለት ወንዞች መካከል ወዳለችው ወደ ሶርያ ጉዞ ጀመረ። ያዕቆብ በመንገድ ላይ ሳለ ጥቅጥቅ ካለ ጫካ ደረሰና ጊዜው መሸበት። በዛን ሰዓት አባታችን ያዕቆብ በመንገድ ላይ ድንጋይ ተንተርሶ ስለመሸበት ተኛ። ትንሽ አራርፎ ለመነሳት መንገድ ላይ ድንጋይ ተንተርሶ ተኛ። በዚህ ጊዜ ነው የሰራዊት ጌታ እግዚአብሔር ይወርድ መሰላሉ ከምድር ወደ ሰማይ ተተክሎ በመሰላሉ ላይ መላእክት እየወጡ እየወረዱ በሰማይም የሰማይ አምላክ እግዚአብሔር ያዕቆብ ሆይ አይዞህ፣ አትፍራ፣ አትደንግጥ፣ አትጨነቅ፣ እኔ ከአንተ ጋር ነኝ፣ ወደ አባት ሀገር በሰላምና በቸር ተመልሰሃለሁ። ያዕቆብ ምን ያለ በእውነት ቦታ እንዴት ያስፈራ! እንደምን ያስፈራ! ቦታ ብቻ ለሚያርበት ብቻ ለሚኖርበት እንዴት ያስፈራል! ብቻውን በዛ ጫካ ውስጥ አሏልና ያዕቆብ ይህን ሲል ነው እንግዲህ እግዚአብሔር አምላካችን አይዞህ፣ አትፍራ፣ አትጨነቅ፣ በሰላም እንደህል በደስታ መልሰሃለሁ አለ። ያዕቆብም እግዚአብሔር አምላክ ሆይ በእውነት ወደ አባቴ ሀገር በሰላምና በቸር እምበላው ምግብ ልብስ ተሟልቶልኝ ክፉ ነገር ሳያገኘኝ ከሾህና ከእንቅፋት ከጠላት ከወጊ ከለይ ጠብቀህ በሰላም በቸር ወደ አባቴ ሀገር ብትመልሰኝ በዘመኔ ሁሉ ከማገኘው ሀብት ከ10 አንድ እሰጥሃለሁ ብሎ ስለተሳለ ያዕቆብ እንደተሳለም አልቀረም። በምድር ላይ ረሃብ በነበረ ጊዜ ልጁ ዮሴፍ ወንድሞቹ ወደ ግብፅ ሰደውት ቀደም ብሎ በምክንያት በመሄድ ነገር ሁሉ ለበጎ ነውና በግብፅ ምድር ላይ ዮሴፍ ከንጉሱ ከፈርዖን በታች ሆኖ ያዕቆብ ያን የረሃብ ዘመን ሳይጠመው ገና በስደት በመንገድ ላይ ሳለ ለሰማይ አምላክ ለሰራዊት ጌታ እንዳይርበኝ እንዳይጠማኝ በማለት ሲለምነው በሕይወቱ ዘመን ሁሉ ያዕቆብ ረሃብን ሳይ በጥሩ ሽምግልና ወደ አባቶቹ ሂዷል። አባታችን ያዕቆብ በሰላም አንቀላፍቷል። የለመኑትን የሚሰጥ አምላክ ያዕቆብን ረሃብ እንዲያይ አልፈለገም። ልጁን አስቀድሞ ወደ ግብፅ በመስደድ አመቻችቶ መጨረሻም ያዕቆብ በግብፅ ምድር ረሃብ ሳያገኘው መከራ ሳያገኘው ጥሩ ሽምግልና አልፈዋልና የሚመካ በእግዚአብሔር ይመካ። እግዚአብሔርን ስም የሚጠራውን ኤሳው ቢያሳድደውም ወደ ሰው ሀገር ቢሰደድን ከመንገድ ላይ ቢያደርግ ጫካ ውስጥ ይህ ቦታ እንዴት ያስፈራ እያለ ያዕቆብ ቢያደርግ የሰማይ አምላክ እግዚአብሔር እስከ ሰራዊቱ መጥቶለታል። መላእክት ይወጣሉ ይወርዳሉ። የሰራዊት ጌታ እግዚአብሔር አይዞህ፣ እኔ ከአንተ ጋር ነኝ፣ አትፍራ፣ በደስታ መልስሃለሁ። ዛቲ ይሆታ ለሰማይ ያዕቆብ እቺ በእውነት የእግዚአብሔር የሰማይ ደጅ ናት፣ በዚህችም ቤተ እግዚአብሔር ይሰራል አለ። እግዚአብሔርም አለው እነሆ እችን አሁን የተኛህባትን ቦታ አሁን ያረፍክበትን ቦታ በስደት ዘመን በመንገድ ላይ ሳለህ ያረፍክበትን ይህ ስፍራ በእውነት ለአንተስ ለዘርህ እሰጥሃለሁ፣ ዘርህም እንደ ባህር አሸዋ እንደ ሰማይ ኮከብ ይበዛልሃል እስከ ማለት ቃል ኪዳን ሰጥቶታል። በእውነት በእግዚአብሔር መታመን እንዲህ አይነት ለማስፋት ነው ወገኖች፣ ስጦታውን ለማስፋት የምታገኙትን ነገር በእውነት ለማጽደቅ ተስገብግባችሁ ከምታገኙት ይልቅ በመዋሸት በማታለል በማጭበርበር ከምታገኙት ይልቅ ይሁን የሚቅርም በጉልበታችንን ጥረን ከምናገኘው ይልቅ በቸርነቱ እሱን አምነን የምናገኘው ነገር ይበረክታል። አንተ ታውቃለህ ብለን ከእኛ የሚጠብቀውን ጠንክረን መስራት፣ ከእኛ የሚጠበቀውን ማመን፣ ስሙን መጥራት፣ ስራ ሁሉ ይባረካል፣ የሚሰራ ሁሉ ይከናወንለታልና። እነሆ በኃጢአተኞች መንገድ ያልሄደ በኃጢአተኞች ምክር ያልሄደ በክፎች ምክር ያልሄደ በኃጢአተኞች መንገድ ያልቆመ በዋዘኞች ወንበር ያልተቀመጠ ምስጉን ነው። ሕጉንም ሌሊትና ቀን ያንሰላስላል፣ ሕጉንም ሌሊትና ቀን ያስባል፣ የሚሰራው ሁሉ ይከናወንለታል።
መዝሙር ቁጥር 1 ላይ በእውነት በክፉዎች ምክር ያልሄደ ክፉዎች መክረው ያልቀየሩት ጫትን ንቃም ሲጃራና ጭስ እንስከር እንጨፍር ያላሉት ክፉዎች መክረው በረትን ንክፈት ሰው እንደሚሉት የክፉዎችን ምክር ያልተቀበለ በክፉዎች ምክር ያልሄደ በኃጢአተኞች መንገድ ያልቆመ ደም አፍሳሾች ድንበር አፍራሾች ወደ ጠንቋይ የሚሄዱት ታሪክ የሚያጠፉት በሰው ድል የሚገቡት ሰውን በመተት በድግምት የቱን የሚያፈርሱት ወደ እነሱ በኃጢአተኞች መንገድ ያልቆመ ዋዛ ፈዛዛ በክፎች በዋዘኞች ቁም ነገር ወደ ስራ ፈቶች ወደ ስራ ቁም ነገር ፍሬ ቢሶች ይላቸዋል ቅዱስ ጴጥሮስ። ፍሬ ቢስ ወደ ፍሬ ቢሶች ፍሬ ወደሌላቸው በእነሱ ወንበር ያልተቀመጠ ምስጉን ነው። ስራውን የሚሰራው ይከናወንለታል። ቢያንስ እርሻው ቢነግድ ንግዱ ቢማር ትምህርቱ ትዳሩ ቢመንን ምንኩስናው በረሃ ቢገባ በረሃው ይለመልምለታል። በረሃው መረገነት ይሆንለታል። በረሃው አስፋልት ዳር ነው፣ ከተማ ነው ያለ እስኪያጠራጥር ድረስ በረሃ ሁሉ ይባረካል። በእውነት የእግዚአብሔርን ስም ቀቅን የሚጠራ በየዋህነት የሚጓዝ ተንኮል የሌለበት ጥመት የሌለው ሰው በሰው ድል ማይገባ የሰው ሀብት ማይነካ የሰው ክብር ማይቀንስ ሕግን ጠብቆ የሚኖር ሰው የሚሰራው ሁሉ የሚረግጠው ሁሉ የሚጠብቀው ሁሉ ይባረክለታል። የሚመካ በእግዚአብሔር ይመካ። መመካት ያለብን በእግዚአብሔር ነው። ስለዚህ እንዲህ አይነቱ ጥበብ ይግባቸው ወገኖቼ። በአንደኛ ቆሮንቶስ ምዕራፍ ሐዋርያው ቅዱስ ጳውሎስ ለቆሮንቶስ ሰዎች በምዕራፍ 3 ቁጥር 18 ላይ እንዲህ ብሎ ጽፎታል። ሐዋርያው ቅዱስ ጳውሎስ ለቆሮንቶስ ሰዎች በቁጥር 18 ላይ ማንም ሰው አለ እኔ ጥበበኛ ነኝ ብሎ ቢያስብ ጥበበኛ ይሆን ዘንድ ሞኝ ይሁን። ይሄንም ያስፈልግ። እኔ ጥበበኛ ነኝ፣ እኔ አዋቂ ነኝ፣ እኔ ብልህ ነኝ ከንቱ ነው ብሎ ቅዱስ ጳውሎስ ማንም ሰው ጥበበኛ የሆነ ቢመስለው ጥበበኛ ይሆን ዘንድ ሞኝ ይሁን። የሰዎች ጥበብ በእግዚአብሔር ዘንድ ሞኝነት ነው። እንደምናውቀውና እግዚአብሔር ብያለሁ ቅድም በመዝሙር 93 ቁጥር 11 ላይ እግዚአብሔር የጥበበኞችን ጥበብ ከንቱ እንደሆነ ያውቃል ካለ በኋላ እግዚአብሔር እንደምስ ጥበበኞችን በጥበባቸው ይዛቸዋል፣ በጥበባቸው ያጠምዳቸዋል። ጥበበኛ ነን የሚሉትን በአንድምታው ዳዊት እንዲህ ይላልና አንድ ፈላስፋ ነበሩ። እኒያ ሰው ሞትን አይፈልጉም ነበር። ሞት ሲባል ፈርሰው በስብሰው ማለት ወደ መቃብር መጣልን ሙተው መቀበርን ሲያስቡት ይጨንቃቸው ነበር። ተከታዮቻቸውን ሰብስበው ጥበብ አድርገውት ብልሃት አድርገውት ወደ መቃብር እንዳይገቡ መቃብር እንዳይወርዱ አፈር እንዳይጫናቸው በላያቸው ላይ ድንጋይ እንዳይቆለልባቸው ልጆች ያሏቸው እኔ ስጦታዬ ጸጋዬ ሁሉ ማለት እውቀቴ ጥበቤ ሁሉ ጥበብ ፈላስፋ ናቸውና ጥበቤ ሁሉ ከስጋዬ ነው ያለ። እኔ ስሞት ስጋዬን የበላ ሰው እንደኔ ይሆናል። እንደኔ ለመሆን ከፈለጋችሁ እኔ ስሞት ስጋዬን ተካፍላችሁ ብሉት ወይም ስጋዬን ብሉት አሏቸው። ይህንን እሳቸው መቃብር እንዳይገቡ ነው የተቀበሉት። ጥበበኛ ነኝ ብለው እግዚአብሔር ጥበበኞችን ጥበብ ከንቱ እንደሆነ ያውቃል። እግዚአብሔር ጥበበኞችን በጥበባቸው ያጠፋቸዋል። ጥበበኛ ነኝ ግን በጥበባቸው ያጠፋቸዋል። በየዋህነት ነው፣ በቅንነት ነው። አቤቱ ንጹሕ ልብን ፍጠርልኝ የቀናውን መንፈስ በውስጥ ያድስ። መዝሙር 50 ቁጥር 10 ላይ ቅን ልቡና ነው። ቅርብ እግዚአብሔር የዋህ ልብ እግዚአብሔር ልባቸው ቅን ለሆነ ሁሉ ቅርብ ነው ጌታ። የዋህ ለሆኑ ልባቸው የዋህ ለሆኑ ሰዎች ቅርብ ነው ጌታ። በመዝሙር 33 ቁጥር 18 ላይ ልባቸው ቅን ለሆነ ተንኮል ለሌለባቸው በሰው ዕድል ለማይገቡ የሰው ቤት ለማያፈርሱ የሰው ትዳር ለማይበትኑ በድላቸው ለሚያሉ የሰው ሀብት ለማይነኩ
የማያጭበረብሩ የማያታልሉ ደም የማያፈሱ ድንበር የማይገፉ እግዚአብሔር ቅርብ ነው። የተጻፈው ይህን ይመስላል። ስለዚህ እንዲህ በቀና መንገድ ለመሄድ ያብቃል። እና ሰውዬ ይህንን ብለው ልጆቻቸውን ደቀ መዛሙርቶቻቸውን እንዲህ ሲሏቸው እኛ ታዲያ እስኪሞቱ ድረስ ምን ያስጠብቀናል ብለው ወዲያው አድርገውተዋቸዋል። እግዚአብሔር የጥበበኞች ጥበብ ከንቱ እንደሆነ ያውቃል፣ ወይም እግዚአብሔር ጥበበኞችን በጥበባቸው ያጠፋቸዋል። ሌላው ደግሞ አሁንም በዚሁ ላይ አንድ ሰው ደግሞ አንድ ፈላስፋ ነበሩ፣ በዚያ ጥበበኛ። እሳቸው ደግሞ ሕያው ሆነው መኖር ይፈልጋሉ። የእነሱ ነገር ስር ቅጠል መማስ ነው የሚፈልጉት። በረሃ ለበረሃ መሄድ፣ ይሄኛው ስር ለዚህ ነው፣ ይሄኛው ቅጠል ለዚህ ነው። የጠንቋዮች ሙያቸው፣ የጠንቋዮች ስራቸው ይሄ ነው። ይሄ የምናየው ቅጠልና ዛፍና ቅጠል ሁሉ እነሱ በየሙያቸው በየአሰራራቸው ይጠቀሙበታል። እኒያ ሰውዬ ሞትን እንዳይቀምሱ እንዳይሞቱ ለጭራሹ ከበረሃ ፈልገው እንጨቱን አዘጋጁና ነገር ግን አሉ ይህን ነገር እኔ ላድርገው ከኔ በኋላ ሌላ ሰውም አድርጎ ሕያው ሆኖ እንዳይኖር እኔ ብቻ እንድጠቀምበት አሉና በአዲስ ሸክላ አድርገው እንዳሰራራቸው ሰርተው እንዳደራረጋቸው አድርገው እንዲህ ጠላ እንደምትጠልቅ ሴት አዘጋጅተው ከሩቅ አገር ሰው በማይረግጠው ሰው በማይደርስበት ቦታ በጦፋው ተሸክመው ሄደው በራሳቸው ላይ ለማፍሰስ ሲሉ ድንገት በግማሽ አካላቸው የፈሰሰና ግማሽ አካላቸው እንዳሉት ሕያው ሲሆን ግማሽ አካላቸው ደግሞ በድን ተሸክመው ኖረዋል። እግዚአብሔር የጥበበኞችን ጥበብ ከንቱ እንደሆነ ያውቃል። እግዚአብሔር ጥበበኞችንም በጥበባቸው ያጠፋቸዋል። ዋናው ጥበብ ማለት ቀዳሚ ያለ ጥበብ ፈሪሃ እግዚአብሔር ነው። የጥበብ መጀመሪያው መጨረሻው እግዚአብሔር መፍራት ብቻ ነው። ሐዋርያትን የተጠቀሙት በናዝሬቱ ኢየሱስ ክርስቶስ ስም ባህር የሚሻገሩበት፣ ወንዙን የሚሻገሩበት፣ ማዕበሉን ጸጥ የሚያደርጉበት፣ ጠላትን ድል የሚያደርጉበት፣ አጋንንትን የሚያወጡበት የተሰጠን ስም ይህ ነው። ድውያን የሚፈወሱበት፣ መናፍስት ርኩሳን የሚቃጠሉበት፣ የሰው ልጆች ከታሰሩበት የሰይጣን ማሰሪያ የሚፈቱበት በናዝሬቱ ኢየሱስ ክርስቶስ ስም ይሮጣል ሐዋርያት ዛሬም በተራችን እኛ። ስለዚህ እግዚአብሔር የጥበበኞችን ጥበብ ከንቱ እንደሆነ ያውቃል በማለት በአንደኛ ቆሮንቶስ ምዕራፍ 3 ከቁጥር 18 እና 19 ላይ ቅዱስ ጳውሎስ እንዲህ አብራርቶ አቅርቦታል። ጥበብ ማለት እግዚአብሔርን መፍራት ነው። ጥበብ ማለት እርስ በርስ መዋደድ ነው። ጥበብ ማለት ተስማምቶ መኖር ነው። ጥበብ አለኝ የሚል ሰው በእውነት አስተዋይ ልቦና ያለው ሰው እግዚአብሔርን ይፈራል። ማስተዋል ይሄ ነው። ትንቢተ ዳንኤል ምዕራፍ 4 ቁጥር 32 እስከ መጨረሻው ድረስ ናቡከደነፆር 7 ዓመት ሙሉ ዝናብ እየፈሰሰበት ዝናብ እየመተው ጥፍሩ እንደ ንስር ጠጉሩም እንደ ወፍ ጠጉር ሆኖ በበረሃ ላይ 7 ዓመት ከቤተ መንግሥት ወርዶ የአውሬ ልብ ተሰጥቶት ከአራዊት ጋር 7 ዓመት ሲኖር እንዲህ አለ። እግዚአብሔርን አሰብሁት። እግዚአብሔርን ማሰብ ሕይወት ነው። እግዚአብሔርን ማሰብ ክብርን ይሰጣል። የወደቁትን ያነሳል፣ የጠፉትን ያስገኛል፣ የተዋረዱትን ከፍ ከፍ ያደርጋል። እግዚአብሔርን ማሰብ ናቡከደነፆር 7 ዓመት ካለፈበት በኋላ የሰማይን አምላክ እግዚአብሔርን አሰብሁት። የሚሾም እሱ ነው፣ የሚሽር እሱ ነው። የፈጠረም እሱ ነው፣ የሚገልም እሱ ነው። ክብርን የሚሰጥ እሱ ነው፣ ራቁትን የሚያስቀር እሱ ነው። የሚያበረታም እሱ ነው፣ የሚያደክም እሱ ነው። ሁሉም በእሱ የሆነ የሰማይን አምላክ እግዚአብሔርን በምድረ በዳ ከአራዊት ጋር ሁኜ እግዚአብሔርን አሰብኩት። አይምሮ የተመለሰልኝ፣ አይምሮአችን የመለሰልን፣ ልቦናዬም ተመለሰልኝ። ፈጣሪን ያሰቡት እግዚአብሔርን ከልባችን ለማሰብ ያውቃል። ያን ጊዜ የሰማይ አምላክ እግዚአብሔር ክብሬን መለሰልኝ። ለገዝ እነሆ መኳንንቶችና መሳፍንቶች እኔን ፍለጋ መጡ። እግዚአብሔርን ስናስብ የጠሉን ሰዎች ይወዱናል። እግዚአብሔርን ስናስብ ጠላቶቻችን ከእግራችን በታች ይወድቁልናል። እግዚአብሔርን ስናስብ ልመናችን ቅድመ እግዚአብሔር ይደርሳል። እግዚአብሔርን ስናስብ እውቀቱ ይገለጽልናል።
ግርማ ሞገሱ ይሰጠናል። የቤቱ በረከት፣ የማሳው፣ የጋጡ፣ የሀብታችን ስጦታችን ሁሉ ይትረፈረፋል። በሰው ዘንድ ክብር እናገኛለን እግዚአብሔርን ስናስበው። እግዚአብሔር የተለየች ሕይወት ግን በምድረ በዳ የበቀለች ፀሐይ ሲወጣ ፈጥና የምትደርቅ የምትጸወልግ ማለት ነው። ለጊዜው ነው እንጂ ፍጻሜ የለውም። እንግዲህ ለአንድ ሰዓት ያህል ትንሽ ደቂቃ ጉዳይ እንጂ ነው የተማማርነው። እንዲመካ በእግዚአብሔር ይመካ በሚል እርስ ነው የተማማርነው። አሁን መመካት ያለብን በእግዚአብሔር ነው ወገኖቼ። ባዲያን ዮርዳኖስ ወንድ ቅዱስ ገብርኤል አንድነት ገዳም 24 ሰዓት ስለ እግዚአብሔር ቃል ወጣ ብለን እዚህ መድረክ ላይ እንደገናም ደግሞ በልዩ መልኩ ለመነኮሳትና ለመነኮሳያት እንዲህ እየገባን መቼም 24 ሰዓት የእግዚአብሔር ቃል እንደ ዘንድሮ ዝናብ ያባራ። ነገር ግን እኔ የራሴን የስራ ድርሻ እየተወጣሁ ነው። እናንተ ደግሞ የስራ ድርሻችሁን ለመወጣት ያብቃችሁ። የሰማችሁትን በልቦናችሁ ያሳደርልን። መመካት በእግዚአብሔር ነው። በሀብትም ከንቱ ነው። ሀብት ይጠፋል። ሀብትም ጥቅም የለውም። ሀብትም እንደገና ያስገድላል። ውበትም ይፈርሳል፣ ይበሰብሳል። ጉልበትም ቢሆን የሰው ጉልበቱ የዛን ያህል ነው። ነገር ግን መመካት ያለብን በሰማይ አምላክ በእግዚአብሔር ነው። እንዲፈጥሮ እርጥብ ስጋችን በአጥንትና በጅማት በቁርበት ሸብሎ ሰው አድርጎ ያቆመንና በፈለግነው ሀገር ተንዘግዝገን ለመንፈሳዊ አገልግሎትም ሆነ እንዲሁ ለራሳችሁ ኑሮ እንደፈለግነ በሰላምና በቸር እንደወደድን እንደለመን ነው የሚያውልና አምላክ ይህ መሰለ እረኛችን፣ ጠባቂያችን፣ ከክፉ ነገር ሁሉ የሚሰውረን፣ መልካሙን ዕድል የሚያድለን፣ የሰማይን መስኮት የከፈተልን፣ በረሃውን ያቀናልን፣ ዛሬ ከተማዋን አሳካ ብሎ ዛሬ ገጠሩ አልሆን ብሎ በብዙ ዘመድ ተከቦ በብዙ ወገን ተከቦ ብዙ ሀብት እያለው ብዙ ገንዘብ እያለው ብዙ ኃይል እያለው ብዙ ወገን እያለው አልሞላ ሲል እኔና እናንተ እንደዚህ በተቀደሰው ተራራ ስሙን በመጥራት አቤቱ የሰማይ አምላክ የአብርሃም የይስሐቅ የእስራኤል አምላክ እያለ የዳዊት የሰሎሞን አምላክ የጌዴዎን የዮፍታሔ የሶምሶን የናኦድ አምላክ እያለ ደጋጎችን በመጥራት ስሙን ከስማቸው ስማቸውን ከስሙ እያደረግን የድንግል ኢየሱስ ክርስቶስን ናለን፣ ድረስልን፣ ባርከን፣ ጠብቀን ከኛ ጋር ሁን እያለ በመጥራት የሚመካ በእግዚአብሔር ይመካ። ስራችንን ሊተባኮ ምድር ለምልማ ተራራው ዝቅ ሸለቆ ከፍሎ ወንጌል ቅዱስ ገብርኤል አንድነት ገዳም ማንጎና ትርንጎ ሎሚውና ሌላውም የጓሮ ተክሎች በጋተ ክረምት እያፈሩ ያለማቋረጥ ምርት ሲታፈስበት ይታያል። ምንም እንኳን መሬት ባይኖር መሬት የለም። ነገር ግን እቺው እንኳን መሬት ከላይ ጸበል ከጸበል የሚወርደውን ውሃ ተቀብለን በችግኞች በዛፎች ላይ በመስረት ማንጎ፣ አቮካዶ፣ ሎሚው፣ ትርንጎ በጋተ ክረምት እያፈራ ይገኛል። ይህ ማለት የሚመካ በእግዚአብሔር ይመካ። ትምክህታችን በእግዚአብሔር ነው። ስሙን ጠርተንም አናፍርም። ከሱ በላይ ሌላ ተስፋ የለንም። ወይዚህን ተስፋ ያኮኑ እግዚአብሔር ዳዊት አቤቱ ተስፋዬ ማን ነው? እግዚአብሔር አይደለም ብሏል። ተስፋችን እሱ ነው። በእሱ ጸንተን ለመኖር ያብቃን። አባታችን ሆይ በሰማያት የምትኖር ስምህ ይቀደስ፣ መንግሥትህ ትምጣ፣ ፈቃድህ በሰማይ እንደሆነች እንዲሁም በምድር ትሁን። የዕለት እንጀራችንን ስጠን ዛሬ፣ በደላችንን ይቅር በለን እኛም የበደሉንን ይቅር እንደምንል፣ አቤቱ ወደ ፈተና አታግባን ከክፉ ሁሉ አድነን እንጂ መንግሥት ያንተ ናትና፣ ኃይል፣ ክብር፣ ምስጋና ለዘላለሙ አሜን። እመቤታችን ቅድስት ድንግል ማርያም በመልአኩ በቅዱስ ገብርኤል ሰላም እንልሻለን። በአሳብሽ ድንግል ነሽ፣ በሥጋሽም ድንግል ነሽ። የአሸናፊ እግዚአብሔር እናት ሰላምታ አንቺ ይገባሻል። ከሴቶች ሁሉ ተለይተሽ አንቺ የተባረክሽ ነሽ። የማኅፀንሽ ፍሬ ኢየሱስ ክርስቶስ የተባረከ ነው። ጸጋን የተመላሽ ቅድስት ሆይ ደስ ይበልሽ። ጸጋን የተመላሽ ልዕልት ሆይ ደስ ይበልሽ።
ጸጋን የተመላይ ልዕልት ሆይ እንደ ርቀታቸው ከአንቺ ጋር ነውና ከተወደደው ልጅሽ ከጌታችን ከመድኃኒታችን ከኢየሱስ ክርስቶስ ዘንድ ይቅርታና ምሕረትን ለምኝልን ኃጢአታችን ያስተሰርይልን ዘንድ ለዘላለሙ አሜን።